በጋራ የተከፈለ መስዋዕትነት ከደም ከላብ ጠብታም የተሻገረ አንድነት ያሳየን ነገር አለ። እሱም በጋራ መሆንና በጋራ ማበረን ነው። የታላቁ የኢትዮጵያ ህዳሴ ግድብ ያስተማረን ይህንን ነው። ይህንንም ለማስቀጠል ሲባል በርካታ ሜጋ ፕሮጀክቶችን ወደ ተግባር ያስገባች ሀገር ነች ኢትዮጵያ። ምክንያቱም ከታላቁ የኢትዮጵያ ህዳሴ ግድብ ጽናት ብርታትን እንደ ምሳሌ ተምራለችና በቀጣይ የምትሰራቸው ሜጋ ፕሮጀክቶች የኢትዮጵያውያንን ቁርጠኝነት የሚያሳዩበት ነው፣ ለትውልድ የሚሻገር። ለዚህም ነው እንግዲህ ግብር ከፋዮች ከትናንት እስከ ዛሬ ያደረጉት ታማኝ ግብር መክፈል የኢትዮጵያ ህዳሴ ግድብን እንዳበሰሩ ሁሉ ለትውልዱ ሌላ በርካታ ሜጋ ፕሮጀክቶችን ማብሰር እንደሚችሉ ያሳዩበታል። አገሪቷ ሰርታ እንደምትጨርስ ግድብ ሰርተን መጨረስ እንደምንችል ትላልቅ ፕሮጀክቶችን ሰርተን መጨረስ እንደምንችል በተጨባጭ ያሳየ ትልቅ ግድብ ነውና ስለዚህ ግብር ከፋው አገልግሎት የሚሰጡ ተቋማትም ህዝቡም ቢሆን ይሄንን በማየቱ ለቀጣይ ለሚሰሩ ስራዎች በእምነት የሚችለውን በአቅሙም በገንዘቡም በጉልበቱም በአሳብም ጭምር አንድ ሆነው ሊሰራ የሚችል እድል የፈጠረ ስለሆነ ስለዚህ ግብር ከፋዎቻችን ታማኝ ግብር ከፋይ ሆነው የነሱን ኃላፊነት ህግን በማክበር የሚጠበቅባቸውን ግብር በመክፈል ለሀገሪቷ ትልቅ ኮንትሪቢዩሽን ማድረግ አለባቸው። ታማኝነት ከፍለው እኛም በታማኝነት በዚህ መልክ መንግስት ይሄንን ፕሮጀክት መገንባቱን የሚያመላክት ነው። ይሄ ፕሮጀክት ከዛ ባለፈ በማዋጣትም ቦንድ በመግዛት ድጋፍ በማድረግም ግብር ከፋዩ ትልቅ አስተዋጽኦ አለው። ከዚህ ፕሮጀክትም ደግሞ ይሄው ግብር ከፋይ ተጠቃሚ ነው የሚሆነው። ይሄ ከዚህ የሚመረተው ኢነርጂ ለኢንዱስትሪ ግብአት በመሆን ለሌሎች ትንንሽ ቢዝነሶችም ግብአት በመሆን ትልቅ አስተዋጽኦ ያለው ነው። በዚህ መልኩ ይጠቀማል። ሌላው ደግሞ የኑሮ ደረጃችንንም የሚያሻሽል ነው። ኢትዮጵያ ዛሬ ላይ በርካታ ፕሮጀክቶችን የመገንባት ደረጃ ላይ ደርሳለች። የኢትዮጵያ ህዳሴ ግድብ ወደ አገልግሎት ሲገባ ታማኝ ግብር ከፋዮች አበርክቷቸው ትልቁን ድርሻ ይወስዳል። ከትናንት እስከ ዛሬ የተከፈሉ ግብሮች ታማኝ ግብር ከፋዮች በመኖራቸው ኢትዮጵያ ወደ ማንሰራራት ጉዞ ላይ ደርሳለች። በዚህም ትቢያዋን ወደ ማራገፍ ምዕራፍ ተሻግራለች። ታማኝነትንም ጭምር ነው ያየነው መንግስት ጋር ማለት ነው። ግብር ከፋዩ ይከፍላል። የከፈለው ገንዘብ ለልማት ነው የሚውለው። ይሄ አንዱ የልማት ማሳያ ነው። ከዚህም በኋላ ያሉት ምናልባትም በቀጣይ ደግሞ አሁን ከምንላቸው ፕሮጀክቶች ሌሎች ፕሮጀክቶችም ይኖራሉ። በዚህ ላይ ሁሉም ኢትዮጵያዊ መሳተፍ አለበት። ድህነትን ታሪክ ማድረግ አለብን። ያው ድህነትን ታሪክ ማድረግ አለብን ብለን ስንል በማውራት ብቻ አይደለም፣ በደንብ መስራት መቻል አለብን። ዛሬ ላይ ዋጋ መክፈል አለብን። ጫናዎች አይኖሩም አይደለም። በዚህ ግድብ ያየናቸው ጫና ከውስጥም ከውጭም በጣም ከፍተኛ ነበር። ይሄንን ተሻግረን ነው ዛሬ ይሄንን ፕሮጀክት መሬት ላይ ማውረድ የተቻለው ማለት ነው። ለውጥ የሚያመጣ ነው። በተለይ የኢኮኖሚ ሉዓላዊነታችንን ለማስከበር ወይንም ለማስጠበቅ በምንሄደው ጉዞ ከፍተኛ አስተዋጽኦ ያለው ፕሮጀክት ነው። በጣም ደስ የሚል ነው። ኢትዮጵያውያን ቦንድ በመግዛት ግብር በመክፈል ወቅቱን በመጠበቅ አበርክቶ ነበራቸው። በዚህም ነው ዛሬ ላይ የታላቁ የኢትዮጵያ ህዳሴ ግድብ ለዚህ ደረጃ ደርሶ ለማህበረሰቡ ወደ አገልግሎት የበቃው። በዚህም ነው ኢትዮጵያ በርካታ የልማት ስራዎችን ከልጆቿ ጋሩና መስራት እንደምትችል ያረጋገጠችበት ነው። ከገንዘባቸው ከላባቸው አወጥተው የከፈሉ ግብር ከፋዮች መልሰው ትውልድ ያዩበት ልጃቸውን ያዩበት ፕሮጀክት ነውና መታመን ግብርን በሐቅና በወቅቱ በጊዜ መክፈል ለሀገራዊ ልማት ትልቅ አስተዋጽኦ የሚያሳይ ስለሆነ እኔ ኢትዮጵያውያን ግብር ከፋዮች በተለይ ታማኝ ሆነው ለሀገራቸው ማድረግ ያለባቸውን ያደረጉ ታማኝ ግብር ከፋዮች ቢያዩት ምን ያክል የከፈሉት ታክስ የበለጠ እንዲከፍሉ ግብራቸውን በወቅቱ እንዲከፍሉ የሚያነሳሳ ስለሆነ ይህ ትልቅ ለነሱም ድል ነው ማለት እችላለሁ። የማንሰራራት ጉዞ ላይ ለምትገኝ አንድ ሀገር እነዚህ መሰረተ ልማቶች ትልቅ አበርክቶ ይኖራቸዋል። ለዚህም ሲባል ነው ድጋፎች ተጠናክረው መቀጠል እንዳለባቸው የሚታመነው። ሁሉም ያለውን ያዋጣበትና የገነባው ግድብ ስለሆነ ሁሉም የሀገሪቷ ዜጋ ሀሴት የሚያደርጉበት የሚደሰቱበት በቀጣይም ደግሞ ከዚህ የተሻለ ፕሮጀክት ለመገንባት ያላቸውን ለማዋጣት ካደራ ጭምር መልእክት አስተላልፋለሁ። ደግሞ ህዝቡ ይሄንንም ያደርጋል። ተሰርቶ ስላየ ከዚህ በፊት ያዋጣው ገንዘብ ጥቅም ላይ ስለዋለለት በተጨባጭ ሀገርን የሚያኮራ ብሎም ከሀገርም አልፎ ለአፍሪካም ጭምር ምሳሌ የሚሆን ግድብ የሰራን ስለሆነ እንችላለን የሚለውን በዓለም ላይ ያሳወቅንበት ስለሆነ ሁሉም የድርሻውን በቀጣይም እንዲወጣ መልእክቴን ያስተላልፋል።